ውርጭ የሰበረው የሌሊት ጸጥታ፣ በረዶ ያቀዘቀዘው የሚኒሶታ ምድር። በዚች ቅዝቃዜ በደነዘዘች ከተማ ውስጥ ግን አንድ እሳት እየነደደ ነው። የቁጣ እሳት፣ የሐዘን እሳት፣ የፍትህ ጥማት እሳት። አሜሪካ የምትባል ታላቅ ሀገር በገዛ ልቦቿ መካከል በተፈጠረ ልዩነት ስትናጥ፣ ጸጥታዋ ሲደፈርስ፣ ህልሟ ሲቃወስ ዓለም በዝምታ እየተመለከተ ነው። ይህ ጦርነት ከውጭ የመጣ ጠላት የወራት ሳይሆን ከውስጧ የበቀለ የገዛ እጁ ያመጣው ምስቅልቅሎች ነው። የስልጣን ኮርቻ ላይ የተቀመጡት ፕሬዚዳንት ትራምፕ በአገሪቱ ስር የሰደደውን የስደተኞች ጉዳይ ውርድ ከራሴ ብለው ሲዝቱ፣ በሚሊዮን የሚቆጠሩ ዜጎች ግን እምቢ ብለው አደባባይ ወጥተዋል። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። ወቅታዊ ዓለም አቀፍ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ ቤተሰብ ይሁኑ። ሚኒያፖሊስ በትራምፕ የስደተኞች ፖሊሲ ላይ በተነሳ ተቃውሞ እየተናወጠች ነው። በመላው አሜሪካ ከ300 በላይ ሰልፎችም ተጠርተዋል። እንደ ዘ ጋርዲያን ዘገባ ከሆነ በሺዎች የሚቆጠሩ ሰልፈኞች በሚኒያፖሊስ አውራ ጎዳናዎች ላይ በመውጣት በፕሬዚዳንት ዶናልድ ትራምፕ ጥብቅ የስደተኞች አያያዝ ላይ ያላቸውን ብርቱ ቁጣ ገልጸዋል። ይህ ተቃውሞ የተካሄደው በሰሜናዊቷ ከተማ የሚካሄደውን ህዝባዊ አመፅ ሲዘግብ የነበረ አንድ ታዋቂ ጋዜጠኛ ክስ በተመሰረተበት ወቅት ነው። ሰልፈኞቹ በትራምፕ መጠነ ሰፊ የስደተኞች ማስወጣት ዘመቻ ግንባር ቀደም ሚና እየተጫወተ የሚገኘውን የኢሚግሬሽንና የጉምሩክ አስከባሪ ወይም አይሲኢ ተቋምን የሚያወግዙ መፈክሮችንም አሰምተዋል። ይህ ሰልፍ በመላው አሜሪካ የተጠራው ብሔራዊ አድማ ወይም ናሽናል ሸትዳውን ዘመቻ አካል ነው። በዚህ ወር 2 የአሜሪካ ዜጎች በፌዴራል ወኪሎች እጅ መገደላቸውን ተከትሎ ሚኒያፖሊስ በድጋሚ የተቃውሞ እምብርት ሆናለች። የሮክ ሙዚቃው አፈታሪክ ብሩስ ስፕሪንግስተን ለተገደሉት ወጣቶች መታሰቢያ የሚሆን የሚኒያፖሊስ መንገዶች ስትሪትስ ኦፍ ሚኒያፖሊስ የተሰኘ ዜማን ባቀረበበት በዚያው ከተማ ህዝቡ በብርቱ ቅዝቃዜ ውስጥ ለተቃውሞ ወጥቷል። የ4 ዓመት ተቃዋሚ ማክስ ማፎር የምንወጣው ዲሞክራሲያችንና በአሜሪካ የምናገኛቸውን ነጻነቶች ሁሉ ለማስጠበቅ ነው ሲል ለጋዜጠኞች ተናግሯል። ዛሬ በሁሉም 50 ግዛቶችና በዋሽንግተን ዲሲ ከ300 በላይ ሰልፎች ይደረጋሉ ተብሎ ይጠበቃል። አዘጋጆቹ ንቅናቄውን አይሲኢ ከየትኛውም ቦታ ይውጣ፣ አይሲኢ አውት ኦፍ ኤቭሪዌር ሲሉ ሰይመውታል። 50-51 በተባለው ብሔራዊ ድርጅት የሚመራው ይህ ንቅናቄ በቅርቡ በሚኒያፖሊስ የተገደሉትን አሌክስ ፕሬቲና ሬኔ ጉድን ጨምሮ በቴክሳስ የስደተኞች ማቆያ ውስጥ ህይወቱ ያለፈውን ጌራልዶ ካምፖስንና በሎስ አንጀለስ የተገደለውን ኬት ፖርተር ጁኒየር ሞት ለመቃወም የተዘጋጀ ነው። አክቲቪስቶች እንደሚሉት እነዚህ ግድያዎች የፌዴራል ወኪሎች የሚጠቀሙበት ከፍተኛ የኃይል እርምጃና የስደተኞች አያያዝ ወታደራዊ መልክ እያዘ መምጣቱን የሚያሳዩ ናቸው። ተቃዋሚዎች በሪፖርቶች በአይሲኢ ማቆያ ማዕከላትና በኮንግረስ አባላት ቢሮዎች ፊት ለመሰባሰብ አቅደዋል። በተለይም ስደተኞችን ለማጓጓዝ ሂደት ውስጥ የሚሳተፉ አየር መንገዶችን ለማውገዝ በዝግጅት ላይ ናቸው። በፖለቲካው ረገድ ዲሞክራት ሴናተሮች የአይሲኢና የድንበር ጠባቂ ወኪሎች ከህብረተሰቡ መካከል እስካልወጡ ድረስ ለአገር ውስጥ ደህንነት ሚኒስቴር የሚሰጠው በጀት እንዲታገድ ግፊት እያደረጉ ነው። ዲሞክራቶች በወኪሎቹ አሰራር ላይ ገለልተኛ ምርመራ እንዲደረግና ጥብቅ የሥነ ምግባር ደንብ እንዲወጣ እየጠየቁ ይገኛሉ ሲል ፍራንስ 24 ዘግቧል። ተቃዋሚዎች በኢኮኖሚ ዘርፍም ለአይሲኢ መጠለያ የለም በሚል መሪ ቃል ለፌዴራል ወኪሎች ማረፊያ የሚሰጡ ሆቴሎችን እንዲገለሉና ከእነርሱ ጋር ያላቸውን ውል እንዲያቋርጡ ዘመቻ ጀምረዋል። በዛሬው ዕለትም በእነዚህ ሆቴሎች አካባቢ ሰልፍ ለማድረግና የሆቴሎቹን ስም የሚያጠፉ አስተያየቶችን በድረገጾች ላይ ለመጻፍ መታቀዱም ተገልጿል። የትራምፕ አስተዳደር በስደተኞች ላይ የከፈተው የጸጥታ ማስከበር ዘመቻ ብዙዎች ዘንድ የጭቆና ሰይፍ ተብሎ ተተርጉሟል። ውጥረቱ እንደተወጠረ ቀስት ሆነ። ሚኒሶታ ደግሞ የዚያ ቀስት መነሻ ሆነች። ሁሉም ነገር የተቀጣጠለው በአንድ አሳዛኝ ክስተት ነበር። ጥር 7 ቀን ሬኔ ጉድ የተባለች የ37 ዓመት እናትና ባለቅኔ በገዛ መኪና ውስጥ በኢሚግሬሽንና ጉምሩክ ማስከበር አይሲኢ ተወካይ ጥይት ተደብድባ ስትገደል የሚኒያፖሊስ ከተማ ብቻ ሳትሆን መላው አሜሪካ በድንጋጤ ተዋጠ። ይህ ክስተት በሞባይል ስልክ ካሜራ ተቀርጾ በማህበራዊ ሚዲያ ሲሰራጭ የቁጣው ማዕበል ከአንዱ ከተማ ወደ ሌላው ተዛመተ። የሬኔ ሞት ለብዙዎች የአስተዳደሩ ጭካኔ የተገለጠበት አሰቃቂ መስተዋት ሆነ። የ3 ልጆች እናት የነበረችው ሬኔ በቅኔዎቿ የህይወትን ውበት ስትሰብክ ነበር። አሁን ግን ህይወቷ በግፍ ተቀጥፎ ቅኔዋ በደም ተጻፈ። ሐዘኑ ገና ከልብ ሳይወጣ ቁስሉ ገና ደሙን ሳያደርቅ ሌላ አሰቃቂ ዜና የሚኒሶታን ሰማይ አጨለመው። ጥር 24 ቀን አሌክስ ፕሬት የተባለ የ37 ዓመት የጽኑ ሕሙማን ክፍል ነርስ በድንበር ጥበቃ ወኪል ውስጥ ተከቦ መሬት ላይ ተደፍቶ በግፍ ተገደለ። አሌክስ በሕይወቱ ሙሉ የሌሎችን ሕይወት ለማትረፍ የተጋ ነበር። እጆቹ የሰዎችን ህመም ለማስታገስ የተፈጠሩ ነበሩ ይባልላቸዋል።
አሁን ግን የራሱን ሕይወት ሊታደግ አልቻለም። የእሱ ሞት ልክ እንደ ሬኔ በንጹሐኖች ፊት የተፈጸመ ዘግናኝ ድርጊት ነበር። ሁለቱም ሬኔና አሌክስ የኢሚግሬሽን ወኪሎችን እንቅስቃሴ ሲከታተሉና ሲመዘግቡ ነበር የተገደሉት። ድምፅ ለሌላቸው ድምፅ ለመሆን ሲጥሩ የራሳቸው ድምፅ ለዘላለም እንዲዘጋ ተደረገ። እነዚህ ሁለት ንጹሐን ዜጎች ሞት የሚኔሶታ ሕዝብ ከእንቅልፉ ቀሰቀሱ። በቃ የሚል ድምፅን ከየቤቱ ከየመንገዱ አስተጋባም። ጥር 23 ቀን በ10 ሺዎች የሚቆጠሩ የሚኔሶታ ነዋሪዎች ቅዝቃዜውንና በረዶውን ተቋቁሞ ወደ ከተማ መሃል በመትመም አይሲኢ ከከተማችን ይውጣ ሲሉም ጮሁ። የከተማ የንግድ ተቋማት በሮቻቸውን ዘግተው፣ ትምህርት ቤቶች ተማሪዎቻቸውን አጥተው፣ መንገዶች በሰልፈኞች ተሞልተው ዋሉ። ስራ የለም፣ ትምህርትም የለም፣ ግብይት የለም የሚል መፈክር የከተማዋ የልብ ትርታ ሆነ። ሚኒያፖሊስ ላይ የተቀጣጠለው እሳት በመላው አሜሪካ እንደ ሰደድ እሳት ተዛመተም። ከቀናት በኋላ የተቃውሞ ማዕበል ሀገር አቀፍ ቅርጽን ያዘም። አይሲኢ ከሁሉም ቦታ ይውጣ በሚል መሪ ቃልም በ50ዎቹም የአሜሪካ ግዛቶችና በዋሽንግተን ዲሲ ከ300 በላይ የተቃውሞ ሰልፎች ጠሩ። የተቃውሞ በቅርብ ጊዜ በፌዴራል የኢሚግሬሽን ወኪሎች እጅ ለተፈጸሙት ግድያዎች ሁሉ ምላሽ ነበር። ከሬኔና አሌክስ ሞት በተጨማሪ በቴክሳስ የኢሚግሬሽን እስር ቤት ውስጥ በነበረው ግድያ ሕይወቱ ያለፈው ጄራልዶ ካምፖስና በሎስ አንጀለስ በስራ ላይ ባልነበረ የአይሲኢ መኮንን የተገደለው ኬት ፖርተር ጁኒየርም ስማቸው እየተነሳ የፍትህ ጥያቄ ቀረበላቸው። የተቃውሞ አዘጋጆች እነዚህ ግድያዎች የአጠቃላይ ስርዓቱ ችግር ነጸብራቅ እንደሆኑ ያምናሉ። ከመጠን ያለፈ የኃይል አጠቃቀም፣ በሰር ላይ የሚፈጸሙ በደሎችና የኢሚግሬሽን ቁጥጥር ወደ ወታደራዊ እርምጃ መቀየሩ የአሜሪካን ሕዝብ ያስቆጣ የመጣው ዋነኛ ምክንያት ነበር። የ5051 የተባለው ሀገር አቀፍ ንቅናቄ አስተባባሪ የሆነው ሀንተር ደን እንዳለው ይህ ሀገር አቀፍ የተቃውሞ ቀን የትራምፕ አስተዳደር ባሳለፍነው ዓመት በአሜሪካ ሕዝብ ላይ ያደረሰውን ጫና ለመመከት የታለመ ነው። ደን አክሎም በካሜራ ያልተቀረጹት የፖርተርና የካምፖስ ግድያዎች እንዲሁም ሌሎች ብዙ ያልተነገሩ ታሪኮች እስከዛሬ ድረስ ነገሮች ምን ያህል እንደከፉ ላልተረዱ ብዙ ሰዎች መጋረጃውን የገለጠ ሆኗል ብለዋል። ተቃውሞም የተለያዩ ቅርጾችን ይዞ ነበር። ለተገደሉትና ለታሰሩ ዜጎች ሻማ የማብራት ስነ ስርዓቶች፣ በድልድዮች ላይ የተቃውሞ ባነሮች፣ መስቀል፣ የእግረኛ መንገዶች ሰልፎችና ህዝቡ የአይሲኢን እንቅስቃሴ እንዴት መከታተል እንዳለበትና በተመራጮች ላይ ጫና መፍጠር እንደሚቻል የሚያስተምሩ የማህበረሰብ ስልጠናዎችም ተካሂደዋል። ከካሊፎርኒያ እስከ ሜን በትልልቅ ከተሞችም ሆነ በትንንሽ መንደሮች በአይሲኢ እስር ቤቶች በቢሮዎቻቸውና በኮንግረስ አባላት ጽሕፈት ቤቶች ፊት ለፊት ህዝቡ ድምፁን አሰማም። ሰልፈኞቹ በአውሮፕላን ማረፊያዎችን በመሰባሰብ ሰዎችን በፌዴራል የማባረር ዘመቻ ውስጥ የሚያጓጉዙ አየር መንገዶችን ተቃውሟል። ይህ ህዝባዊ እምቢተኝነት በፖለቲካው መድረክም ላይ ከፍተኛ ጫናን እየፈጠረ ነው። ሰልፈኞቹ የአይሲኢ የጉምሩክና ድንበር ጥበቃ ወኪሎች ከማህበረሰቡ እስኪወጡ ድረስ ለሀገር ውስጥ ጸጥታ መምሪያ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚሰጠው በጀት እንዲታገድ እየጠየቁ ነው። በዲሞክራት ፓርቲ ሴናተሮች በኩል የመንግስትን ከፊል መዘጋት ለማስቀረት አንዳንድ የበጀት ህጎችን ቢያጸድቁም የአይሲኢን ማሻሻያ በተመለከተ ግን አሁንም ጫና ማድረጋቸውን ቀጥለዋል። ዲሞክራቶች ለአይሲኢ የሥነ ምግባር ደንብ እንዲወጣና በድርጊቶቹ ላይ ገለልተኛ ምርመራ እንዲደረግም እየጠየቁ ነው። የተቃውሞ ማዕበል ኢኮኖሚያዊ ጫና ለመፍጠር ሞክሯል። ለአይሲኢ መኖሪያ የለም በሚል ዘመቻ ለኢሚግሬሽን ወኪሎች በስራቸው ወቅት ማረፊያ የሚሰጡ ሆቴሎችን ህዝቡ እንዳይጠቀምባቸው ጥሪ እየቀረበ ነው። ሰዎች ከነዚህ ሆቴሎች አጠገብ በመሰባሰብ በማህበራዊ ሚዲያ አሉታዊ አስተያየቶችን በመጻፍ እንዲሁም ለሆቴሎቹ አስተዳዳሪዎች በመደወል ከአይሲኢ ጋር ያላቸውን ውል እንዲያቋርጡ እያሳሰቡ ነው። ሌላው ዘመቻ አይሲኢን አታገልግሉ፣ ዶንት ሰርቭ አይሲኢ የሚል ነበር። ይህ ዘመቻ በአካባቢው በሚገኙ ምግብ ቤቶች፣ ቸርቻሪዎችና ሌሎች ሱቆች ላይ ያተኮረ ነው። ለፌዴራል የኢሚግሬሽን ወኪሎች አገልግሎት እንዳይሰጡ የሚጠይቁ ናቸው። እንደ ታርጌትና ሆም ዲፖ ያሉ ትልልቅ ኮርፖሬሽኖችም ከተቃውሞ አልዳኑም። ባለፉት ዓመታት የአይሲኢ ወኪሎች በእነዚህ መደብሮች ውስጥ ገዢዎችንና ሰራተኞችን በቁጥጥር ስር በመዋላቸው ሰልፈኞቹ ኩባንያዎቹ በኢሚግሬሽን ማስከበር ላይ ያላቸውን አቋም እንዲያሳውቁም ጠይቀዋል። የትራምፕ አስተዳደር በበኩሉ በሚኒሶታ ያለውን ሁኔታ ለማረጋጋት እንደሚሞክር ቢያሳይም ብዙዎች ይህንን እንደ ባዶ ጩኸት እየወሰዱት ነው። አዲስ የተሾሙት የድንበር ኃላፊ ቶም ሆማን የፌዴራል መኮንኖች ሰፊውን ሕዝብ ከማሰስ ይልቅ በተወሰኑ ግለሰቦች ላይ ያተኮሩ ስራዎች እንደሚሰሩ ማስታውቋል። ነገር ግን ይህ ለተቆጣው ሕዝብ በቂ ምላሽ አልነበረም። የተማሪዎች ማህበራት በመላው አሜሪካ የተቃውሞ ሰልፎችንና ከትምህርት ገበታ መቅረትን እያበረታቱ ነው። በሚኒሶታ ዩኒቨርሲቲ የጥቁር ተማሪዎች ህብረት አባል የሆነችው ብሪያና ጃክሰንም ይህ እንቅስቃሴ ቀጣይነት እንዲኖረው እንፈልጋለን፣ ስለዚህ ወደፊት ተጨማሪ የሥራ ማቆም አድማዎችንና ሰልፎች ይኖራሉ ስትል በቪዲዮ መልእክቱን አስተላልፋለች። በዋሽንግተን ዲሲ የተለያዩ ሃይማኖት ተከታይ የሆኑ 54 ሰልፈኞች በሴኔት ህንፃ ወለል ላይ በመቀመጥ ፍትህን አድርጉም፣
ደግነቱን ወደዱ፣ አይሲኢን አፍርሱ የሚል ባነሮችን በመያዝ ተቋማቸውን ገልጸዋል። እነዚህ ሰልፈኞች ሴኔቱ አይሲኢን የሚቆጣጠረው የአገር ውስጥ ጸጥታ መምሪያ በጀቱ እንዲከለክልም በይፋ ጠይቋል። ይህ ሁሉ ሲሆን የአሌክስ ፕሬቲ ሞት ቦታ እንደ መታሰቢያ ስፍራ ተቆጥሮ ነበር። አንዲት ሴት የአበባ ጉንጉን አስቀምጣ በጸጥታ ስታለቅስም ታይታለች። ስሟን መናገር ያልፈለገች አንድ ሌላ ነዋሪ ነገ ምንም አይነት ገንዘብ አላወጣም፣ ይህ ድምፅ ለሌላቸው እንደ አሌክስ ላሉት ድምፅ የምንሆንበት የኔ ትንሽ መንገድ ነው ብላለች። በጆርጂያ ግዛት ከአትላንታ እስከ ሳቫና ባሉ 90 የሁለተኛ ደረጃ ትምህርት ቤቶች ውስጥ ያሉ ተማሪዎች ከክፍል በመውጣት ተቋማቸውን ገልጸዋል። በአትላንታ ከስደተኞች መብት ተሟጋች የሆነችው ክላውዲያ አንድራዴ አይሲኢ ማህበረሰባችንን እንዲያሸብር እየተፈቀደለት ስራ እንደተለመደው ሊቀጥል አይችልም እያለ ነው ብላለች። የተቃውሞ ማዕበል አሜሪካን ከዳር ዳር እያናወጠ ነው። ፕሬዚዳንት ትራምፕ በስደተኞች ላይ የወሰዱት ጠንካራ አቋም በ2004 በድጋሚ እንዲመረጡ የረዳቸው ቢሆኑም በሚኒያፖሊስ የታየው የፌዴራል ወኪሎች ጭካኔ የተሞላበት ድርጊት ግን የህዝቡን አስተያየት እየቀየረ ይመስላል። የትራምፕ የስደተኞች ፖሊሲ ተቀባይነት በሁለተኛው የሥልጣን ዘመናቸው ዝቅተኛው ደረጃ ላይ መድረሱን የሪፖርተር ወይም ኢፕሶስ የህዝብ አስተያየት አሳይቷል። ይህ ታሪክ የአንዲት ሀገር የውስጥ ትግል ታሪክ ነው። በሕግ የበላይነትና በሰብአዊ መብቶች መካከል የተፈጠረውን ውጥረትም በጉልህ የሚያሳይ ነው። የሚኒስቷ ቅዝቃዜ ውስጥ የተለኮሰው ቁጣ እሳት የአሜሪካንን ህሊና የሚፈትን የወደፊት አቅጣጫዋን የሚወስን ትልቅ ጥያቄን ይዞ መጥቷል። የኔ ጉድ ቅኔ የአሌክስ ፕሬቲ ሕይወት አድን ጥሪ በሺዎች የሚቆጠሩ ሰልፈኞች ድምፅ ውስጥ አስተጋብቷል። መልሱ ግን ገና አልተገኘም። ትግሉ አሁንም ቀጥሏል። የአሜሪካ ሰማይ አሁንም በውጥረት ደምኗል። ለዛሬ በዚሁ አበቃን። ወቅታዊ ዓለም አቀፍ የመረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።